በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። ብርሃነ ትንሣኤውን ለማየት የበቃችሁ ኦርቶዶክሳውያን እንደምን አላችሁ? አሜን። ይህችን ቀን እንድናይ ለፈቀደልን ከሞት ወደ ሕይወት ላሸጋገረን ለአምላካችን ለቸሩ ጌታችን ክብርና ምስጋና ይድረሰው። ቅዳሜ ሌሊትን በታላቅ ጉጉትና በታላቅ መንፈሳዊ እርካታ ስንጠብቀው የነበረውን የጌታችንን ትንሣኤ ሁላችሁም በየቤተ ክርስቲያኑ በየቤታችሁ በሀገር ውስጥም ሆነ ከሀገር ውጪ በተለያየ ሁኔታ እጅግ ደስ በሚል ድባብ እንዳሳለፋችሁት አንጠራጠርም። እንግዲህ የጌታችንን ትንሣኤውን እያሰብን በቀጣዮቹ 50 ቀናት ወይንም ዘመነ 50 እንደ ፈጣሪያችን ቸርነት ሐዘን ርቆን ደስ ሊለን ይገባል። እግዚአብሔር አምላካችን በሥጋም በነፍስም ደስ ያሰኘን ዘንድ ቅዱስ ፈቃዱ ይሁንልን፣ አሜን። ታዲያ ቤተሰቦቻችን ባለፈው ቀናት የሰሞነ ሕማማትን ሳምንት ከሰኞ ጀምሮ ያሉትን ቀናት ስያሜዎቻቸውንና ጥልቅ ምስጢራቶቻቸውን በጥቂቱ ስናይ መቆየታችን ይታወሳል። የሕማማቱ ሳምንት እንዳለቀ ግን ወዲያውኑ የምንገባበት ሌላ አስገራሚ ምስጢር ያዘለ ሳምንት አለ። ብዙዎቻችን ሰሞነ ፋሲካ ብለን የምናሳልፈው ከትንሣኤ ማግስት ከሰኞ ጀምሮ እስከ ቀጣዩ እሁድ ያለው ሳምንት ልክ እንደ ሕማማቱ ሁሉ እያንዳንዷ ቀን የራሷ የሆነ እጅግ አስገራሚ ስያሜና መንፈሳዊ ምስጢራት አላቸው። የትንሣኤ ማግስት ሰኞ ማዕዶት ሲባል፣ ማክሰኞ ደግሞ ቶማስ፣ ረቡዕ ደግሞ አልዓዛር እያለ እስከ ዳግም ትንሣኤ ድረስ እንዲሁ ይቀጥላል። ታዲያ የእነዚህ ቀናት ትርጉም ምንድን ነው? አባቶቻችንስ ከእያንዳንዱ ቀን ጀርባ ምን ጥልቅ ምስጢር አስቀምጠውልናል? ዛሬ ይዘንላችሁ የመጣ ነው ይህንኑ ልብ የሚያሳርፍና የሚያጓጓ የሰሞነ ዳግማይ ትንሣኤ የቀናቶቹን ምስጢር ነው። ሁላችሁም እንደምታስታውሱት ሰሞነ ሕማማት የዘመነ ፍዳ የዘመነ መከራ መታሰቢያ መሆኑን ተመልክተናል፣ አይተናል። ነቢዩ ኢሳይያስ ያንን ዘመን ሲገልጽ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው ብሏል። በአንጻሩም ክርስቶስ ስለኛ መከራ መቀበሉን ሲናገር ደግሞ እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሏል። ቤተ ክርስቲያናችን ሰሞነ ሕማማትን ለ5500 ዘመናት ሲያለቅሱ የኖሩትን የአዳምንና የነቢያትን ልቅሶ በማሰብ በአንጻሩ ኃጢአት ሳይኖርበት ስለ ዓለም ቤዛ ጽኑ መከራ የተቀበለውን የክርስቶስን መከራና ሞት በማሰብ ጥቁር ለብሳ አምነስትቲ ስትል ትሰነብታለች። የቤተ ክርስቲያናችን መሠረትና ጉልላት የሆነው ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ግን የሞተልን ሞታችንን ለመደምሰስ ነው እንጂ ሞቶ ሊቀር አይደለምና ተነስቷል። ስለሆነም ክርስቶስ መሰደቡን፣ መገፋቱን፣ መገፈፉን፣ መንገላታቱን፣ እጆቹና እግሮቹ በችንካር ተወጥሮ በቀራንዮ ኮረብታ በዕፀ መስቀል ላይ መሰቀሉን፣ መሞቱን፣ መቀበሩን፣ ይሄ ሁሉ ስለ ዓለም ቤዛ መሆኑን በማሰብ ጥቁር ለብሳ አምነስትቲ ስትል በጾም በጸሎት በስግደት በሐዘን በልቅሶ ያሳለፈችው ቤተ ክርስቲያን ዘመነ ትንሣኤን ደግሞ በሞቱ ሞታችንን ደምስሶ ሙስና መቃብርን አጥፍቶ በሦስተኛው ቀን መነሳቱን የምስራች እየተናገረች ትንሣኤከ ለእለ አመነ ብርሃንከ ፈኑ ድበነ እያለች ትዘምራለች። ጥቁር ልብሰ ተክህኖ የለበሱ ካህናትም ነጫጭ ካባ ይለብሳሉ። ደረታቸውን እየደቁ ኪርያላይሶን ሲሉ የሰነበቱ ምዕመናን ነጭ በነጭ ለብሰው ጧፍ አብርተው ብርሃን ወጣልን በመስቀሉ ሲሉ ይዘምራሉ። ቤተ ክርስቲያናችን በጌታ ጾምና በሰሞነ ሕማማት ነገረ መስቀሉን ስትሰብክ እንደሰነበተች ሁሉ ከዕለተ ትንሣኤ ጀምሮ ለ50 ቀናት በትንሣኤ ያገኘነውን ድህነት ትመሰክራለች። በእኒህ 50 ቀናት ደግሞ ጾም የለም፣ ንስሐ የለም፣ ስግደትም አይኖርም። ይህ ሲባል ግን አንዳንድ ሰነፎች እንደሚሉት በጾምና በስግደት ባሳለፍንባቸው ቀናት ፈንታ በመብል በዘፈን ለማሳለፍ የተሰጠን ማካካሻ ጊዜ አይደለም። በስቃዩ ፍዳችንን አጥፍቶ በሞቱ ሞታችንን ደምስሶ በትንሣኤው ሰላምን፣ እረፍትን፣ መጽናናትን፣ ተስፋ ሕይወትን ያደለንን ክርስቶስ አምላካችንን በማመስገን አምላክነቱን፣ አዳኝነቱን፣
ሁሉን ቻይነቱን፣ አሸናፊነቱን በመመስከር በምስጋና በዝማሬ በእልልታ የምናሳልፍበት ቅዱስ ወቅት ነው። በጾም ምክንያት ወደ ተውነው ወደ ፈቃደ ሥጋችንም የምንመለስበት ጊዜ አይደለም፣ ከክርስቶስ ጋር የምናሳልፍበት ጊዜ ነው እንጂ። ከክርስቶስ ጋር ከሆንን ደግሞ ፈቃደ ሥጋም ሆነ ኃጢአት ሊሰለጥንብን አይችልም፣ ፈቃደ ነፍስ እንጂ። ጌታም የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው ብለው በጠየቁት ጊዜ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ ሲል የተናገራቸው ስለዚህ ወቅት ነው። ስለዚህ እኛ ክርስቲያኖች በዘመነ ትንሣኤ የሚኖረን ደስታ ያለ ልክ በመመገብና በመጠጣት የሚገኘው ሳይሆን ከክርስቶስ ጋር በመሆናችን ያለንን ከድሆች ጋር ተካፍለን በመመገባችን በአጠቃላይ የክርስቶስን ፈቃድ በማድረጋችን የሚገኝ ደስታ ነው። እዚህ ላይ ሙሽራ የተባለው ካባ በመደረብ ፈንታ እርቃኑን ሆነ። በአክሊል ፈንታ የእሾህ አክሊልን ደፍቶ፣ በሚዜዎች ፈንታ በጠላት ተከቦ፣ በመዝሙርና በደስታ ፈንታ በልቅሱና በዋይታ ታጅቦ፣ በክብር ዙፋን በመቀመጥ ፈንታ በመስቀል ተሰቅሎ በችንካር ተወጥሮ በቀራኔው ኮረብታ ስለኛ የተሞሸረው የተሰቀለው ኢየሱስ ክርስቶስ ነው። ሚዜዎች የተባሉት ደግሞ ምንም እንኳ በሰርጉ ዕለት ከአንዱ በቀር ከወንጌላዊ ዮሐንስ በቀር ከጎኑ ባይገኙም ኋላ መንፈስ ቅዱስን ተቀብለው በሕይወትም በሞትም ሙሽራውን ኢየሱስን የመሰሉ ሐዋርያት ናቸው። ይወሰዳል መባሉም ዕርገቱን ለመናገር ሲሆን ከዚያ በኋላ ይጾማሉ መባላቸው ደግሞ መንፈስ ቅዱስን ከተቀበሉ በኋላ ለማለት ነው። ምክንያቱም ኢየሱስ ባረገበት በ10ኛው ቀን ከትንሣኤው ደግሞ በ50ኛው ቀን መንፈስ ቅዱስ ይመጣልና። እኛም በዚሁ ምሳሌ 50ውን ቀን ትንሣኤውን ስንሰብክ በምስጋና ሰንብተን ከ50ኛው ቀን በኋላ ጾመ ሐዋርያትንና ጾመ ድህነትን መጾም እንጀምራለን። ክርስትናን ከክርስቶስ ትንሣኤ ለይቶ መስበክ አይቻልም። ምክንያቱም ክርስቶስ ባይነሳ ኖሮ ትንሣኤ ሙታን መኖሩን መቀበል አይቻልም ነበርና። ትንሣኤ ሙታን ከሌለ ደግሞ እምነታችን ከንቱ ነው። ቅዱስ ጳውሎስ ይህን ሲያብራራልን ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ፣ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሁሉ በአዳም እንደሚሞቱ ሁሉ እንዲሁ በክርስቶስ ደግሞ ሕያዋን ይሆናሉና። እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው? እኛስ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው ሲል ጽፎልናል። ይህም ትንሣኤ የክርስትና ትምህርት ራስ መሆኑን ይነግረናል። ለዚህም ነው ቤተ ክርስቲያናችን ከሌሎች የጌታ አበይት በዓላት በተለየ በዓለ ትንሣኤን ለ50 ቀናት የምታከብረው። በቤተ ክርስቲያናችን አስተምህሮ ነገረ ትንሣኤና በዓለ 50 ሰፊና ጥልቅ ምስጢር ያለው ትምህርት ነው። በዚህ ምዕራፍ ላይ ግን ሰፊውን የነገረ ትንሣኤ ትምህርት አናነሳም። ከዚህ ይልቅ ከትንሣኤ እስከ ዳግም ትንሣኤ ያሉትን ዕለታትን ስያሜያቸውንና ምክንያተ ስያሜያቸውን ብቻ በአጭሩ የምንመለከት ይሆናል። ዕለተ ሰኞ ማዕዶት። ዕለተ ሰኞ ማዕዶት ተብሎ ይጠራል። ይኸውም አደወ ተሻገረ ካለው ግስ የተገኘ ቃል ሲሆን ትርጓሜውም መሻገር ማለት ነው። በዚህ ዕለት በሲኦል የነበሩ ነፍሳት በሙሉ ከሲኦል ወደ ገነት መሸጋገራቸውን እናስብበታለን። እንደሚታወቀው ጌታ ነፍሳትን ከሲኦል አስወጥቶ ወደ ገነት ያስገባቸው በዕለተ ዓርብ ነው። ሆኖም የዓርብ ሌሊትና ዕለተ ቅዳሜ ጌታ በሥጋው በከርሰ መቃብር እንደመሆኑ መጠን በደስታ በዓል ማድረግ አልቻልንም። እሁድም የጌታን ትንሣኤ የምናከብርበት ራሱን የቻለ ትልቅ በዓል ስለሆነ በዓሉ ወደ ሰኞ ተሸጋግሯል። አንድም ሰሞነ ሕማማት እንደሚታወቀው ራሱን የቻለ በዓል ነው። ቀደም ሲል እንዳየነው በሰሞነ ሕማማት የሚውሉ በዓላት ሁሉ የሚታሰቡት ከትንሣኤ በኋላ ከሚውለው ሰኞ ጀምረው ባሉት ቀናት ነው። ማዕዶትንም ሰኞ ማክበራችን ከዚህ የተገኘ ነው የሚሉ ሊቃውንተ ቤተ ክርስቲያን አሉ። ይህች ዕለትም በሕገ ኦሪትም በሕዝበ እስራኤል ዘንድም ትከብር ነበር። የሚያከብሯትም እግዚአብሔር አምላካችን የእስራኤልን ቤት እያለፈ የግብፃውያንን በኩር በመግደል ፈርዖን ሕዝቡን እንዲለቅ በማድረግ ባሕረ ኤርትራን በደረቅ አሻግሯቸው ከባርነት ምድር ወደ አባታቸው ርስት እንዳደረሳቸው ይታወቃል። እስራኤልም ያችን ዕለት የተሻገርንበት በዓል ብለው በዘመናቸው ሁሉ ሲያከብሩ ኖረዋል።
ለዓለም ሁሉ መስዋዕት የሆነው አማናዊ የፋሲካ በግ ኢየሱስ ክርስቶስም በዕለተ ዓርብ ቀን በመስቀል ላይ ደሙን አፍስሶ ሥጋውን ቆርሶ ካሳ በመክፈል የሰው ዘርን በሙሉ ከሲኦል ወደ ገነት፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሐዘንም ወደ ደስታ አሸጋግሮናል። ይህንም ያደረገው በሞቱና በትንሣኤው ነው። እኛም ጌታችን በዕለተ ዓርብ ስለኛ መከራ ተቀብሎ ከሲኦል ወደ ገነት ከሞት ወደ ሕይወት ያሸጋገረን መሆኑ ቢታወቅም ዓርብንና ቅዳሜን ጌታ ስለኛ ሞቶ በመቃብር በመሰንበቱ በሐዘን እንቆያለን። ዕለተ እሁድን ደግሞ ሞትን ድል አድርጎ በመነሳቱ ትንሣኤውን በደስታ አክብረን እንውላለን። ካሳ የተከፈለልን ዓርብ ቀን ቢሆንም ደስታችን ፍጹም የሆነልን ግን በጌታ ትንሣኤ ነውና ከትንሣኤ ማግስት ያለችውን ሰኞን ማዕዶት ብለን በጌታ ሞትና ትንሣኤ ከዘላለም ሞት ማለፋችንን እናስብበታለን። ዕለተ ማክሰኞ ቶማስ። ዕለተ ማክሰኞ ቶማስ ይባላል። ቶማስ ከ12ቱ የጌታ ደቀ መዛሙርት አንዱ ሲሆን ይህ ደቀ መዝሙር የጌታን ትንሣኤ ተጠራጥሮ በእጄ ዳስሼ ካላረጋገጥኩ ላምን አልችልም ብሎ ነበር። ኋላም ጌታ ተገልጦ በፊቱ ቆሞ አካሉን ዳሶ የቆሰለ ጎኑንም በመንካት ያየው ዘንድ ስለፈቀደለት በእጆቹ የጌታን አካል ነክቶ የቆሰለ ጎኑም ላይ ጣቱን አስገብቶ ካየ በኋላ ጌታዬ አምላኬም ሲል አምላክነቱንና ገዥነቱን መስክሯል። ሊቃውንተ ቤተ ክርስቲያንም አብራርተው እንደሚያስተምሩን ሐዋርያው ቶማስ እጁን በጌታ ጎን ባስገባ ጊዜ መለኮትነቱ እጁን አቃጥሎታል። ቶማስም የሚዳሰስ አካል ያለው መሆኑን አይቶ መንፈስ እንዳልሆነ አስተውሎ ጌታዬ ብሎታል። መለኮትነቱ እጁን ስላቃጠለው ደግሞ አምላኬ ብሎታል። ኢየሱስ ግን ስላየኸኝ አምነሃል በማለት ቶማስን ስለመጠራጠሩ ከገሰጸው በኋላ ወደፊት ሳያዩት ሰምተው ብቻ የሚያምኑትን ደግሞ ብፁዓን ናቸው ሲል አድንቋቸዋል። አባቶቻችን ዕለተ ማክሰኞን ይህን የጌታ ትምህርትን እንድንዘክር ሥርዓት ስለሰሩልን ቶማስ እንለዋለን። ሊቃውንተ ቤተ ክርስቲያን ሳያዩ የሚያምኑ ከተባሉት መካከል ኢትዮጵያውያን አንዱ ናቸው ብለዋል። ምክንያቱም አይሁድ ክርስቶስ በመካከላቸው ሆኖ ድንቅ ታምራትን እያደረገ አይተው አላመኑትም ነበር። እንዲያውም አምላክ ሳይሆን አምላክ ነኝ ብሏል ብለው በወንጀል ከሰውት በመስቀል ሰቅለው በግፍ ገድለውታል። ሞትን ድል አድርጎ መነሳቱንም ቢሆን በዓይናቸው ቢያዩትም አላመኑበትም። ሌሎች አሕዛብም የክርስቶስን አምላክነት አምነው የተቀበሉት የብዙ ሐዋርያትን ደም ካፈሰሱና ብዙ ድንቅ ታምራትን በሐዋርያት እጅ ሲሰራ ካዩት በኋላ ነው። ኢትዮጵያውያን ግን በአንዱ ጃንደረባ ስብከት ክርስቶስን ተቀብለውታል። ጃንደረባውም ቢሆን ጌታን የተቀበለው ቅዱስ ፊልጶስን ብዙ ሳይከራከረው ነበር። እምነቱም ልክ እንደ ቅዱስ ጴጥሮስ ነበር። የጴጥሮስ እምነትም አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚል ነው። ኢትዮጵያዊ ጃንደረባም ለሐዋርያው ፊልጶስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በማለት እምነቱን ገለጸ። ቤተ ክርስቲያናችንም ሐዋርያዊት መባሏ ለዚሁ ነው። ዕለተ ረቡዕ አልዓዛር። በዚህች ቀን ጌታችን አምላካችን ኢየሱስ ክርስቶስ ከሞተ 4 ቀን የሞላውን ሬሳ አልዓዛርን በአምላካዊ ሥልጣን ማስነሳቱ ይዘከራል። አልዓዛር ማርያምና ማርታ የሚባሉ 2 እህቶች ነበሩት። ከእነዚህ እህቶቹም ጋር በመሆን ጌታን በዘመነ ሥጋዌው ብዙ ጊዜ በቤቱ በእንግድነት የተቀበለ ደግ ሰው ነበር። ጌታም እጅግ ይወደው ነበር። ከዕለታት አንድ ቀን ግን አልዓዛር ታመመ። ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩበት። ኢየሱስ ግን ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም በማለት ሳይመጣላቸው ቀረ። አልዓዛርም ሞተ፣ ተቀበረም። ጌታም ባለበት ሆኖ አልዓዛር መሞቱን አውቆ ለደቀ መዛሙርቱ አልዓዛር አርፏል ብሎ ቢነግራቸውም 4ኛው ቀን ድረስ ዝም አለ። እህቶቹም ተስፋ ከቆረጡ በኋላ መጥቶ የተቀበረበትን ቦታ ጠይቆ ከላዩ ድንጋዩን እንዲያነሱለት አዘዘ። አልዓዛር አልዓዛር ብሎ በመጣራትም ከመቃብር ውስጥ አወጣው። መግነዙንም እንዲፈቱለት አዘዘ። በመጨረሻም አልዓዛርን በ4ኛው ቀን ከሞት አስነስቶ በሞትና በመቃብር ላይ ስልጣን ያለው አምላክ መሆኑን ለሁሉ ገለጠላቸው። ረቡዕ ዕለትም ጌታ ከተነሳበት ከእሁድ ጀምረን ስንቆጥረው 4ኛ ቀኑ ነውና የ4 ቀን ሬሳ ማስነሳቱን ይህን ለመዘከር አልዓዛር ተብሏል። የአልዓዛር ትንሣኤ ለጌታችን ትንሣኤ ምሳሌ ቢሆንም ከጌታ ትንሣኤ ግን በብዙ ምክንያት ይለያል። አልዓዛር የሞተው በእግዚአብሔር ፈቃድ ታሞ ነው። የተነሳውን በራሱ ሳይሆን በክርስቶስ ስልጣን ነው።
ነገር ግን ጌታ የሞተው በፈቃዱ የተነሳውም በስልጣኑ ነው። ሌላው አልዓዛር የተነሳው ከላዩ ላይ ድንጋይ ተነስቶለት መቃብሩ ተከፍቶለት መግነዙ ተፈቶለት ነው። ጌታችን ግን መቃብር የሚከፍትለት መግነዝ የሚፈታለት ሳያስፈልገው መቃብሩ እንደተዘጋ በፍጹም ኃይል ተነስቷል። ጌታችን አምላካችን ኢየሱስ ክርስቶስ ልክ በድንግልና ተጸንሶ በድንግልና እንደተወለደ ሁሉ እንዲሁም ከትንሣኤ በኋላም በዝግ ቤት በሩ ሳይከፈት ገብቶ ሳይከፈት እንደወጣ ሁሉ መቃብሩም እንደተዘጋ ሳለ ነው የተነሳው። ኋላ ግን የጌታ ሥጋ በመቃብር ውስጥ እንዳልቀረ ደቀ መዛሙርቱ አይተው መነሳቱን ያምኑ ዘንድ መልአከ እግዚአብሔር ድንጋዩን ገልብጦ መቃብሩን ክፍት አድርጎታል። ሌላው የአልዓዛር ትንሣኤ ከጌታችን ትንሣኤ የሚለየው ትንሣኤው ሁለተኛ ሞት፣ ዳግም ትንሣኤና ፍርድ ያለበት በመሆኑ ነው። ጌታ ግን በፈቃዱ ሞቶ በስልጣኑ ሙስና መቃብርን አጥፍቶ ተነስቷልና ዳግመኛም በሕያዋንና በሙታን ሊፈርድ በግርማ ይገለጣል እንጂ ዳግመኛ ሞትና ትንሣኤ የለበትም። ከትንሣኤ በኋላ ባለው ረቡዕም ይህን እውነት የምናስብበት በመሆኑ ዕለቱ አልዓዛር ተብሏል። ዕለተ ሐሙስ አዳም። ዕለተ ሐሙስ አዳም የአዳም ሐሙስ ተብሎ ይጠራል። ይህ ዕለት የአዳም ተስፋ ከተፈጸመ 6ኛ ቀን ነው። ምክንያቱም አዳም አርብ ማታ ወደ ገነት እንደገባ ይታወቃልና የአርብ ማታ በቅዳሜ ነው የሚቆጠረው። ከጌታ ትንሣኤ ጀምረን ስንቆጥረው ደግሞ 5ኛ ቀን ይሆናል። ዕለተ ሐሙስን አዳም ማለታችንም ከ5 ቀን ተኩል በኋላ አንድም 5 ቀን ተኩል ሲፈጸም መጥቼ አድንሃለሁ ያለው የጌታ ቃል መፈጸሙንና አዳም መዳኑን ለማስታወስ ነው። ጌታችን ሞትን ድል አድርጎ በተነሳበት በ5ኛው ቀን ለአዳም መታሰቢያህን ለሚያደርጉ ልጆች ሁሉ ምሕረት አደርግላቸዋለሁ ብሎ ቃል ኪዳን ገብቶለታልና በዚህ ምክንያት የአዳም ሐሙስ ተባለች የሚሉም ሊቃውንተ ቤተ ክርስቲያን አሉ። ዕለተ ዓርብ ቀን ቤተ ክርስቲያን ትባላለች። ዕለተ ዓርብ ቀን ቤተ ክርስቲያን የምትባልበት የወልደ እግዚአብሔርን ሰው መሆን ሰውም ሲሆን ፍጹም አምላክ መሆንን አምነው ተቀብለው በስመ ሥላሴ ተጠምቀው ሀብተ ወልድና ስመ ክርስትና አግኝተው በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር የተባሉ ሁሉ የሚጠሩበት ስም ነው። አምነው የተጠመቁ ምዕመናን ለጸሎት ለቁርባን የሚሰበሰቡበት ሕንጻም ቤተ ክርስቲያን ይባላል። ይህች ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው። ደሙ የፈሰሰው ደግሞ በዕለተ ዓርብ ቀን ነው። በዕለተ ዓርብ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ሥጋው አልቆበት አጥንቱ እስኪታይ ድረስ ተገርፎ እጆቹና እግሮቹ በችንካር ተመቶና ጎኑ በጦር ተወግቶ ደሙ እንደ ጎርፍ ሲፈስ ቅዱሳን መላእክት በወርቅ ጽዋ ደሙን እየቀዱ በዓለም ሁሉ ደሙን ረጭተውታል። ደሙ በነጠበበትም ቦታ ሁሉ እግዚአብሔር ባወቀው ቤተ ክርስቲያን ተሰርቷል። ባልተሰሩባቸው ቦታዎችም እግዚአብሔር በፈቀደውና በወደደው ጊዜ ቤተ ክርስቲያን ይሰራባቸዋል ተብሎ ይታመናል። ዕለተ ዓርብን ቤተ ክርስቲያን ያሰኘውም ይኸው ነው። ዕለተ ቅዳሜ ቅዱሳት አንስት። ዕለተ ቀዳም ቅዱሳት አንስት በመባል ይታወቃል። ቅዱሳት አንስት የተለዩ የተመረጡ ሴቶች ማለት ነው። ቁጥራቸው 36 ሲሆኑ ክፍላቸውም ከ120 ቤተሰብ ናቸው። 120 ቤተሰብ ስንልም ክርስቶስን ይከተለው ለነበረው የአምስት ገበያ ሕዝብ መካከል የክርስቶስን አምላክነት አምነው የተቀበሉና እስከ መጨረሻው የተከተሉ 12 ሐዋርያት፣ 72 አርድእትና 36 ቅዱሳት አንስት ድምር ነው። ቅዱሳት አንስት በዕለተ ዓርብ ቀን አይሁድ ጌታን እያንገላቱ ሊሰቅሉ ሲወስዱት በብዙ ልቅሶና ሐዘን እስከ ቀራንዮ ድረስ ተከትለውታል። በመጨረሻም ጌታ ሁሉ ተፈጸመ ብሎ ቅድስት ነፍሱን ከቅዱስ ሥጋው ከለየ በኋላ ዮሴፍና ኒቆዲሞስ የጌታን ሥጋ ከመስቀል አውርደው ገንዘው ሲቀብሩት አብረዋቸው ነበሩ። ዕለተ ቅዳሜ ግን ሰንበተ አይሁድ እንደመሆኗ መጠን በሕጋቸውም መሠረት በበዓል መንቀሳቀስ ስለማይፈቀድ ወደ መቃብር ስፍራ አልሄዱም። በአይሁድ ባህል ደግሞ የሞተን ሰው ሥጋ በሦስተኛው ቀን ሽቱ የመቀባት ሥርዓት ነበር። ቅዱሳት አንስትም ይህን ሥርዓት ለመፈጸም የጌታችንን ሥጋ የሚያገኙበትን መንገድ እያሰቡና እየተጨነቁ ነበር ቅዳሜን ያሳለፉት የዋሉት። ምክንያቱም አንደኛው የመቃብሩ ቦታ በወታደሮች እየተጠበቀ ነበር። በዋናነት ደግሞ በመቃብሩ አፍ ላይ
እጅግ ትልቅ ድንጋይ ተጭኖበት ስለነበር ድንጋዩን ማን ያነሳልናል የሚል ጭንቀት ነበረባቸው። ይሁንና ዕለተ ቅዳሜን ከሌሎች የጌታ ወዳጅ ጋር ሳይበሉ ሳይጠጡ በጾም በለቅሶ ውለው ቅዳሜ ማታ እኩለ ሌሊት ላይ የሌሊቱን ጨለማና የመቃብር ቦታ ጠባቂ ወታደሮች ዛቻ ሳያስፈራቸው ወደ መቃብሩ ስፍራ ሄደዋል። እድለኛም ሆነው ከማንም ቀድመው የጌታችንን ትንሣኤውን ለማየት በቅተዋል። ዕለተ ቅዳሜ ቅዱሳት አንስት ተብሎ የተሰየመውም ከዚህ የተነሳ ነው። ዕለተ እሁድ ዳግም ትንሣኤ። ዕለተ እሁድ ዳግም ትንሣኤ ተብሎ ይጠራል። ቀደም ብለን የአልዓዛር ትንሣኤ ከጌታችን ትንሣኤ የሚለይባቸውን ነጥቦች ስንመለከት ነበር። የአልዓዛር ትንሣኤ ሁለተኛ ሞትና ዳግም ትንሣኤ ዘጉባኤ ሲኖረው፣ የጌታችን ትንሣኤ ግን ዳግመኛ ሞትም ሆነ ሁለተኛ ትንሣኤ የለውም ብለናል። ታዲያ እንዲያ ከሆነ ለምን ዳግም ትንሣኤ ተባለ ብንል በሁለት ምክንያት ነው። ይኸውም አንደኛ ሐዋርያት በአንድነት በተሰበሰቡበት ጌታ ለሁለተኛ ጊዜ መገለጡ ሲሆን፣ ሁለተኛው ደግሞ ቀድሞ ሐዋርያት የጌታችንን ትንሣኤ ሲመለከቱ አብሯቸው ያልነበረና ከዚህም የተነሳ ተጠራጥሮ የነበረው ሐዋርያው ቶማስ አብሯቸው ሳለ መገለጡ ነው። በዚህ ዕለት ቶማስ ክርስቶስን በዓይኖቹ አይቶ በእጆቹ ዳሶ ጌታዬ አምላኬ በማለት መነሳቱን ብቻም ሳይሆን አምላክነቱንና ጌትነቱንም ጭምር መስክሯል። ሐዋርያቱ ትንሣኤውን በፍጹም ልብ የተቀበሉበት ዕለት ስለሆነ ዳግም ትንሣኤ እንላለን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን መርሃ ግብር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሚነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ሕይወት ፍቅርተ ማርያምና ወለተ መስቀል፣ ጸዳለ ማርያም፣ ፍቅርተ ሚካኤል፣ ገብረ ሥላሴ፣ ሁለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ወለተ ኢየሱስ፣ እህተ ሚካኤል፣ ፍቅርተ ማርያም፣ ገብረ መድን፣ ወለተ ማርያም፣ ወለተ አብ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወልደ ሰንበት፣ ወልደ ጊዮርጊስ፣ ኃይለ ሚካኤል፣ ወለተ ማርያም፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ወለተ ኢየሱስ፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ መድን፣ ወለተ ሥላሴና ወልደ አማኑኤል፣ ፍቅርተ ጊዮርጊስ፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ አስካለ ማርያም፣ ኃይለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ወለተ ኪዳን፣ እህተ ማርያም፣ ጽጌ ድንግል፣ ወለተ ገብርኤል፣ ወለተ ኢየሱስ፣ ወለተ ኪዳን፣ ገብረ ሕይወት፣ ወለተ ማርያም፣ ስነ ማርያም፣ ወልደ ማርያም፣ ትርሲተ ገብርኤል፣ ሰይፈ ሚካኤል፣ ወለተ ሐና፣ ወልደ ዮሐንስ፣ ወለተ ሚካኤል፣ ወለተ ማርያም፣ ሳህለ ማርያም፣ ወለተ ጊዮርጊስ፣ ወለተ ማርያም፣ ወለተ ኢየሱስ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ መድህን፣ ወለተ ኪዳን፣ ርብቃ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ተስፋ ኢየሱስ፣ ወለተ ኪዳን፣ ኪዳነ ማርያም፣ አጸደ ማርያም፣ ተክለ ማርያም፣ ሳህለ ማርያም፣ ወለተ ሥላሴ፣ ፍሬ ዓለም፣ ወለተ ኢየሱስ፣ ወለተ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ማርያም፣ ወለተ ሚካኤል፣ ወለተ ማርያም፣ ተስፋ ጽዮን፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ወለተ ሚካኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ተክለ ማርያም፣ አመተ አማኑኤል፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ኢዛና፣ ሰላማዊት፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣
ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት ፍቅረ ዮሐንስ ገብረ ሥላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወለተ ሩፋኤል ወለተ ኢየሱስ ወለተ ኪዳን ወልደ ገብርኤል ወለተ ገብርኤል ወለተ ዮሐንስ ወልደ ማርያም ወልደ ሰንበትና ጽጌ ማርያም ወልደ ሚካኤል ወለተ ሰንበት ወለተ ሥላሴ ኃይለ ገብርኤል ወለተ ሥላሴ ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ኪዳን ወለተ ሐና በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ወልደ ሚካኤል አስካለ ማርያም ወለተ ትንሣኤና ወለተ ሥላሴ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ሳህለ ማርያም ወለተ ጽዮን ወለተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘለዓለሙ አሜን። አቡነ ዘበሰማያት